ለ7 አመት ያህል እዛ እየለፋች እሱ ግን እዚህ ሌላ ሴት አግብቶ እየኖረ ነበር። እሷ የምትልክለትም ብርንም ቢሆን ለቤት ነበራት ገዝታ የሄደችው መሬት ነበራትና ይሄ ጓደኛዋ መሬቱ ላይ ለምን ቤት አንሰራም አይነት ሐሳብ ያቀርብላታል። ጊዜያችሁን፣ እድሜያችሁን፣ ጉልበታችሁን ጨርሳችሁ የሰው ቤት ሰራተኛ ሆናችሁ የሰው ቤት ተቀጣሪ ሆናችሁ። ሰላም ቤተሰቦቼ እንዴት ናችሁ? አላችሁልኝ? አለን እግዚአብሔር የተመሰገነ ይሁን። የጨረቃ ፋሚሊዎች እኔ ደህና ነኝ፣ ክብሩ ይስፋ። ስራ ምናምን ሁሉ መልካም አለን። ዛሬ የመጣሁበት ለአንድ ዓላማ ነው። እሱም ስለናንተ ጉዳይ ነው። ምክንያቱም የጨረቃ ፋሚሊ ስለሆንኩኝ የጨረቃ ፋሚሊ ነገሮች፣ ጉዳቶች የሚያስከፋቸው ነገር እኔንም ያስከፋኛልና እንደ ቁም ነገር አይቼ እንደ ሲሪየስ አይቼ የመጣሁት ነገር ነው። ምክንያቱም አንድ የጨረቃ ፋሚሊ የሆነች እህቴ፣ አንድ የማዳም ቅመም የሆነች እህቴ ያጫወተችኝ በጣም የሚያሳዝንና የሚያስከፋ ነገር አለ እና ስለሱም ልነግራችሁ ነው የመጣሁት አመጣጤ። ስለዚህ እንደ ቀልድ እንዳታዩት፣ ምክንያቱም ይሄ ነገር እናንተም ጋር ሊደርስ ይችላል። ምናልባትም እየደረሰ ይሆናል አላውቅም። ግን በጣም የሚያሳዝን፣ የሚያስከፋ፣ በጣም የሚያስደብር፣ ተስፋ ሊያስቆርጥ የሚችል ነገር ነውና እንደ ቁም ነገር ይዩት። ምን መሰላችሁ እንግዲህ የስደት ላይ በጣም ልብ የሚሰብር፣ በጣም የሚያስለቅስ፣ በጣም ችግር የተሞላበት፣ ድሎት የማይታወቅበት፣ መከራዎችን ተጋፍጦ የማለፍ ሂደት የሚኖርበት ህይወት ነውና የስደት ህይወት ቀላል ህይወት አይደለም። እና ይቺ እህታችን በጣም የምትወደው በጣም የምታፈቅረው ባሌ የምትለው ሰው የነበራት ሴት ናትና የሁላ አመታት ለብዙ አመታት እንዲህ እንደ ቀልድ እንዳታዩት ብዙ አመት ነው እንደነገረችኝ ከሆነ ከ7 ምናምን አመት በላይ ቆይታለች ስደት ላይ። እና የሁላ አመት ቆይታ በጣም ሰርታለች፣ ለፍታለች፣ ብዙ አልቅሳለች፣ ብዙ ተሰቃይታለች፣ ብዙ ሰው ናፍቃለች፣ ቤተሰቧን፣ ሀገሯን፣ ጓደኞቿን ሁሉን ነገር ናፍቆቷን ችላ ችግር ችላ ተቋቁማ ብዙ ልፋቶችን አይታ ገንዘብን ሰብስባ ነበረ። ነገር ግን ይሁን ላይ የለፋችበትን አመት ይሁን ሁላ የደከመችበትን አመት የኔ የምትለው ሰው የወደፊት ባሌ ይሆናል የምትለው ሰው ተስፋዬ ነው ያለችው ሰው የልጆች አባት ይሆናል ወደፊት ጥሩ ነገር መልካም ቤተሰብ ኖሮን አብረን እንኖራለን ያለችው ሰው ጉድ እንዳደረጋት ነው የነገረችኝ። ምክንያቱም ቤት ነበራት ገዝታ የሄደችው መሬት ነበራትና ይሄ ጓደኛዋ መሬቱ ላይ ለምን ቤት አንሰራም አይነት ሐሳብ ያቀርብላታል። እና እሷም በጣም ደስተኛ ነው የሆነችው፣ ምክንያቱም ይሄን ነገር ትፈልገው ነበረ። ያው ስደት ላይ ግን ስላለች ሁሉ ነገሮች አልተመቻቸላትም። ስለዚህ እንዴት አድርጋ መስራት እንደምትችል በጣም ሐሳብ ሆኖባት ነበረ። ምክንያቱም ሀገር ቤት ላይ የኔ የምትለው ሰው አላት። ነገር ግን ሞር ደግሞ በጣም እንደዛ አይነት ነገሮች የገንዘብ ነገሮች በጣም አስቸጋሪ ናቸው። ብዙ የለፋችበት ስለሆነ እንዲሁ እንደ ቀልድ አውጥታ ለመስጠት በጣም ትቸገራለች። ስለዚህ ይሄን ሐሳብ ሲያቀርብላት የምትወደው ሰው የምታፈቅረው ሰው ባሌ የምትለው ሰው በጣም ደስተኛ እንደነበረች ነው የነገረችኝና እኔ እንደምነግራችሁ አይደለም በጣም እያለቀሰች ምናምን ነበረ ዋትስአፕ ላይ ስትነግረኝ የነበረውና በጣም ነበር ያስደበረኝ። ያው ይሄን ሐሳብ ሲያቀርብላት ለማንኛውም ወደ ጉዳዩ ልግባ። ይሄን ሐሳብ ሲያቀርብላት ደስተኛ ሆና በጣም ብዙ ብር በጣም የምሬን ነው ድልቅቅ ያለ ቤት መስሪያ የሚሆን ብር ስገፈግፍ ስታወጣ እንደነበረ ነው ያጫወተችኝ። አንዴ ለሲሚንቶ ስልክለት ሳይገዛ ሲሚንቶን ሳይገዛ ተወደደ ሲሚንቶ ጨመረ እያለ ድጋሚ ሲያስልከኝ፣ አንዴ ብሎኬት እያለ የብሎኬት ብር ጨመረ እያለ አሁንም ድጋሚ ሲያስልከኝ፣ ሁሉ ነገር አልቋል
ምናምን እያለ የሰራተኛ ብር እኔ ያላኩት ብር አልነበረም ማለችና ይሄን ሁሉ አመት የሰራችበትን ይሄን ሁሉ አመት የለፋችበትን ብዙ የደከመችለትን የህይወት እንደ ምን አድርጎ እንደ ሄደ ነው የነገረችኝና የሐሳይታይ ነበር ማለት ድልቅቅ ያለ ቤት ፏ ያለ ቤት ነው የሰራውልሽ ሲላት ነበር። ፎቶ ልካልኛለች። የጨረቃ ፋሚሊዎች ያሳያቸዋለሁ ፎቶውን። ምክንያቱም የላኩት ብር በቃ እኔም የጠበቅኩት እንደዛ ነው። ቆንጆ የሆነ ቤት በጣም ቆንጆ የሆነ ቤት ነበር የጠበቅኩት እና ደግሞ የተሻለ ነገር ወደ ሀገሬ ስገባ የተሻለና ቆንጆ ቤት ኖሮኝ ደስ የሚል ቤተሰብ አፍርቼ ከባሌ ጋር ከሱ ጋር የተሻለ ህይወት እኖራለሁኝ ብዬ ነበር ያሰብኩትና ላኪ ሲለኝም እኔ ስለማፈቅረውም ስለማምነውም ምንም ሳይመስለኝ በቃ ደስ እያለኝ ለኛ ነው ለቤቱ ነው እኔም እዚህ እየለፋው ነው እሱም እዛ እየለፋ ነው ስለዚህ ብልክለትም ችግር የለውም አይነት ሐሳብ ስላለኝ በቃ የጠየቀኝን ሁሉ አንዴ ሲሚንቶ ሲለኝ አንዴ ብሎኬት አንዴ የቆርቆሮ ሲለኝ አንዴ ሰራተኛ በቃ በሁሉም ጉዳይ ለሚጠይቀኝ ገንዘብ ሁሉ ኢቭን ምናልባት ሊያንስ ይችላል ምናምን እያልኩኝ ትንሽ እየጨመረ እሱ ከጠየቀኝ ጨምሬ ነበር እየላኩለት የነበረው አለችኝና ምን ያህል የዋ ሴት እንደሆነች አስቧት። እና የጨረቃ ፋሚሊዎች እንደዛ አይነት ነገር በብዙ ሴት እህቶቻችን ይከሰታል። ገብቷቸዋል። ስለዚህ ለትምህርት ሊሆናችሁ ስለሚችል ሼር አድርጉት ይሄን ቪዲዮ። በዛውም ደግሞ በደንብ አድርጋችሁ ተከታተሉኝ እና ይሄ ቤት ይሰራል ያላት ቤት እያሳያት የነበራት ቤት ወደፊት እንኖርበታለን እያለ የሚነግራት ቤት በስርዓት እንዳልተሰራ ነገረችኝና እሷ አሰርቶ ደግሞ ያሳየ እሷ ስትመጣ አለመሸጡም ራሱ ቤቱን መሬቱን አለመሸጡ በሷ ስም ስለነበረ ነው እንጂ እርግጠኛ ነኝ እንትን የሚለው አይመስለኝም የሚያስቀምጥላትም አይመስለኝም ነበር። እና እሷ ስትመጣ ተሰርቶ ያየችው ቤት ግን እሷ የላከችው ብርና እዛች ጋር ተሰርቶ ያለው ቤት በጣም የሚያስቅ ነገር ግን በጣም ልብ የሚሰብር ነገር ነው። ምክንያቱም እሷ የላከችው ድልቅቅ ላለ ለቪላ ቤት የሚሆን ብር ነው። እሱ ግን ሰርቶ የጠበቃት በቃ ይሄ የእንጨት ቤት በእንጨት የተሰራ ዝም ብሎ በቃ ቀለል አድርጎ በጣም በትንሽ ብር ትንሽ አይባልም ያው ትንሽ በሉት እሷ ከላከችው አንፃርና በጣም የሚያስደብር በጣም የሚያስከፋ ነገር ሰርቶ ነው የጠበቃትና ስትደውልለትም ኢቭን እዚህ ሀገር ቤት መጣ ስትደውልለትም በቃ የንቀት ንግግር ነው የሚያወራት። ያልሆነ ነገር ነው ሲያደርግ የነበረው። እናም ደግሞ ለ7 አመት ያህል እዛ እየለፋች እሱ ግን እዚህ ሌላ ሴት አግብቶ እየኖረ ነበር። እሷ የምትልክለትም ብርንም ቢሆን ለትዳሩ ልጅም አለው አንድ ልጅ አለው ለልጁ የሚያውል ነውና ይሄ ያለ አይደለ እሷ የለፋችበት እዛ የለፋችበት ነገርን መና ነው ያስቀረው። እና እህቶቼ ምን ልላችሁ ነው ዛሬ እንደዛ አይነት ነገርን ትኩረት አድርጋችሁ ይሄ ቦታ ብትሰጡት የተሻለ ነው። እናንተ ብዙ የምትጠብቁት ሰው ትንሽዬም ነገር ላይ ያደርግላችሁ ይችላል። ስለዚህ እንደዛ አይነት ነገሮች ላይ ተጠንቀቁላሉኝ እና ይቺ እህቴ እያሰራች የነበረው ቤት ይኸው አሁን ምስሉ ላይ የምታዩት ቤት ነው ተሰርቶ የተሰጣት። እሷ የላከችው ብር በሚሊዮን የሚጠጋ ነው። ወደ 2 ሚሊዮን ወደ እንደዛ ነገር ነው፣ ግን ወደ 1 ሚሊዮን ነው። ግን ተሰርቶ የተሰጣት ቤት በጣም የሚያስከፋ ነው እና እህቴ ነገሮች ቢደራረቡብሽም እዛ ለፍተሽ እንደመጣሽው ባይሆንልሽም ሁኔታዎች ጥሩ ባይሆንልሽም ግን ተስፋ እንዳትቆርጪ። ወደፊት የተሻለ ነገር ይኖራል። ምክንያቱም ቆንጆ ነገር ላንቺ ይገባሻል። ከለፋሽው አንፃር ጥሩ ነገር ይገባሻል። እዛ ስደት ላይ ነበርሽ፣ እህቴ ነሽ።
ብዙ ለፍተሻል። በፍቅር ስም ነው ይሄ ሁሉ ነገር ያደረግሽው። ስለዚህ የተሻለ ነገር ይገባሻል እና ወደፊት ተስፋ ሳትቆርጪ ጥሩ ነገር ላይ ባይሽ ደስተኛ ነኝ። ምክንያቱም ስደትን አይቶ የመጣ ሰው ብዙ ትምህርት ያያልና ብዙ ትምህርት ተምሮ ነው የመጣውና በቃ በነገሮች ተስፋ ለመቁረጥ ነው። አሁን ደግሞ ሀገርሽ ገብተሻል። ቆንጆ ስራ ለመስራት ሞክሪ። ነገሮች እንዳሰብሽው ባይሆንልሽም ግን በቃ ጠንክረሽ ለመስራት ሞክሪ። እሺ የኔ እናት ይሄን ነው የምልሽ። አንድ ግጥም ደግሞ ጋብዝሽና ከዛ በኋላ ሰፋ ያለ ወሬዎችን ጨዋታዎችን እንጫወታለን። ሁሉም ነገር እንዳሰብነው አይሆንም። ይሄ እንደምንፈልገው ላይሆንልን ይችላል። ነገር ግን ፈጣሪን ሳናማርር ይሄ የተከሰተውን ነገር እንደ ችግር ብቻ ቆጥረን እንደ ፈተና ቆጥረን ነገ የምንማርበት ይሆናል ብለን አስበን ወደ ቀጣይ ህይወታችን ብንሻገር የተሻለ ነው። ስለዚህ ተስፋ እንዳትቆርጡ ይላልኝ የኔ እህት። እሺ አይዞሽ እሺ ይላል። አይዞሽ እሺ፣ አምላክ ተይዞ ችግር አይዘልቅም። ህመምሽ ሁሉ በፈጣሪሽ ፊት የለውም አቅም። ይረታል የረታሽ ነገር ጌታሽን ጥሪው እሱ አይደል የማይበገር። ህመምሽ ሁሉ በፈጣሪ ፊት የለውም ጉልበት። አይዞሽ እሺ ወድቆ አይወድቅም አምላክ ያለበት። እመኚው እንጂ ይሆናል አይሆንም ያልሽው በስተርጅና እድሜ ለሳራ ልጅ እንደሰጣት እንዳትረሹ። የምድር ስቃይ ባያልቅም አምላክ ተይዞ ችግር አይዘልቅም። እቴ አበባዬ ያስቅሽ ይሆናል ያስለቀሽበት ያለቀሽበት፣ ስኬት ይሆናል የለፋሽበት፣ ብቻ ተስፋ እንዳትቆርጭ ይላልና ነገሮች ቢደራረቡብሽም ተስፋ እንዳትቆርጪ ወደፊት እላለሁኝ እህቴ። እናንተም ቢሆን የጨረቃ ፋሚሊዎች ከዚህ እህታችን የምትማሩት ብዙ ነገር ይኖራል። ምክንያቱም ያመናችሁት ሰው እንደዚህ ሲከዳችሁ እንደማየት በጣም የሚያስከፋ ነገር የለም። የኔ የምትሉት ሰው አለ መቼም ሀገር ውስጥ ይኖራል። ስለዚህ ያ ሰው እንዴት ነው ልባችሁን ሲሰብራችሁ ብዙ አድርጋችሁለት ትንሽ እንኳን ሳያደርግ ሲቀር እንዴት እንደሚያስከፋ ታውቁታላችሁ ብዬ አስባለሁኝ። እና ደግሞ ይሄ ሁሉ ዓመት ለፍታችሁ ይሄ ሁሉ ዓመት ጊዜያችሁን፣ እድሜያችሁን፣ ጉልበታችሁን ጨርሳችሁ የሰው ቤት ሰራተኛ ሆናችሁ የሰው ቤት ተቀጣሪ ሆናችሁ ቤት እያጸዳችሁ የጉልበት ስራ እየሰራችሁ ብዙ ነገር አድርጋችሁ ለፍታችሁ ያመጣችሁትን ይሄ የድካም ገንዘብ የላብ ገንዘብ ዝም ብላችሁ ይሄ እወዳችኋለሁ እወድሻለሁ ምናምን ላለ ሰው ብቻ እንደቀላል አትስጡ ማለት በቃ አትስጡ። ያን ነው የምለው፣ ሌላ ምንም አይደለም። ምክንያቱም የተለፋበትን ነገር አፍጥቶ መስጠት በጣም ይከብዳል። አሁን ላይ ደግሞ በጣም ከባዱ ነገር ገንዘብ ማግኘት ነው። ስለዚህ ለፍታችሁ ደክማችሁ ያገኛችሁትን ብር እወዳችኋለሁ ላላችሁት ሰው ሁላ አትስጡ። ምክንያቱም ያ ሰው እውነት እወዳችኋለሁ እንዳለ ላይወዳችሁም ይችላል። ብዙ ያስብልኛል ያላችሁት ሰው ሁሉ ብዙ ላይ ያስብላችሁ ይችላል። ስለዚህ ዝም ብላችሁ እንደ ቁም ነገር አትቁጠሩት። አለው ያላችሁ ሁሉ አለው ማለት አይደለም። ስለዚህ እህቶቼ ነገሮችን እንደ ቀልድ ምናምን አትቁጠሩት፣ ከቁም ነገር ያዙት። ሌላ ምንም አልልም። እኔ ብቻ ጥሩ ነገር ከፈጣሪ ነው የሚገኘው። ስለዚህ እናንተ ብቻ ልባችሁን ለስለስ አድርጉ። ለጥቅም ካልመጣ ያ ሰው ይታገሳችኋል። ለጥቅም ካልመጣ ያ ሰው ብዙ ለእናንተ ይለፋል። ስለዚህ ስላወጣችሁ፣ ስለላካችሁ፣ ስላደረጋችሁለት የሚወዳችሁ ሰው ከሆነ እውነት ጥንቅር ብሎ ይቅር ነው የምለው። ሌላ ምንም አልልም። ምክንያቱም የምትወዱት ሰው የሚወዳችሁ ሰው በብዙ ፈተና መሃል ታግሶ በብዙ መከራ መሃል ችሎ ተቋቁሞ እናንተን ጠብቆ ከእናንተ ጋር የወደፊት ህይወት ይመሰርታል ብዬ አስባለሁ። እና ጓደኛ የሚያላያችሁ ከሆናችሁ ጓደኛ ለመያዝ ስትሉ ነገሮቹን ለማሳመር ስትሉ ብዙ እንዳትለፉ፣ እንደዛ አይነት ነገር ውስጥ እንዳትገቡ እህቶቼ።
እሺ እንዲህ ምላችሁ ስለምወዳችሁ ነው። እና ምክር ስሙ። አንዳንዴ እውነቴን ነው፣ ምክር ስሙ። ሰው እንዲህ ሲላችሁ ስለሚወዳችሁ ነው፣ ስለሚያስብላችሁ ነው። ስለዚህ አንዳንድ ምክሮችን ስሙ። አልሰማም ካላችሁ እንግዲህ አንዳንድ ሰው ሲደርስበት ሳይሆን ራሱ ላይ ሲደርስበት ነው የሚረዳውና እስኪደርስባችሁ አትጠብቁ። ብልጥ ከጓደኛው ነው፣ ብልጥ ካጠገቡ ካለው ሰው ነው የሚማረው። ስለዚህ አሁን የነገርኳችሁንም ነገር ከቁም ነገር ቁጠሩትና ተማሩበት። እና እስቲ አንድ ግጥም ልበልላችሁ፣ አንድ ግጥም ልንገራችሁ። አትሰሚኝም እንጂ ነግሬሻል ነበር፣ በአንድ ቃል ብቻ ልብ እንደሚሰበር፣ እንደሚለያየ ሁሉም ሰው ጎጆ የሁሉም ሰው ቀዬ፣ ነግሬሻል ነበር የመጣውን ሁሉ አትመኝ ብዬ። አንቺ እንደው እውነት ለመስማት የለሽም አቅም፣ አድምጪ ካፈቀሩት ሁሉ አይዘለቅም፣ አብሮ ካመሸ ሁሉ አይወደቅም ካልጋ። የኔ አበባ አንዳንዴ ወዳጅ ነው የሚሆን ቀጋ፣ ዛሬ ካልሰጠውሽ ያለሽ ነፍሱን፣ ምናልባት ነገ አብሮሽ አይገልጥም ጥርሱ። አንቺ እንደው እውነት ለማወቅ ልብሽ አይፈቅድም፣ ስሚ አይምሮ ካላዘዘው እግር አይሄድም። ይኸውልሽ የኔ አበባ ሰው አይሄድም አትበይ፣ መንገድ ያገኝ እንጂ ያቀናል ወዳሻው። ሞት ብቻ ነው ውዴ ተጓዥ መጨረሻው፣ ለዓመታት ያመንሽው በቅጽበት ይከዳል፣ ጋሻዬ ነው ያልሽው ጦር ሰርሽ ይሰዳል። እና ይሄ ግጥምም የሚለው የመጣውን ሁሉ አትመኑ፣ ይወደኛል ያላችሁት ሁሉ ይወዳችኋል ማለት አይደለም። ይሄ ወዳጄ ነው ጋሻዬ ነው ይመክትልኛል ያላችሁት ሰው እናንተ ላይ ጦር ይዞ ሊወጣ ስለሚችል ሁሉንም ነገር በሙሉ ልባችሁ ለመቀበል አትሞክሩ። እሺ ጨረቃዎቼ እና የጨረቃ ፋሚሊዎች እወዳችኋለሁ። ለእናንተ አስተማሪ ይሆናል ብዬ ያሰብኩትን ነገር ነው ዛሬ ይዤ የመጣሁት። ምክንያቱም የእናንተ ነገር እኔንም ያሳስበኛል። እና እህቶቼ ሌላ ምንም አልልም። ራሳችሁን ጠብቁ። ስደት በጣም ከባድ ነው። የለፋችሁበትን ነገር መና እንዳይቀር እባካችሁ የምሬን ነው እባካችሁ። እና ደግሞ ሀገር ቤትም ስትገቡ ነገሮችን እዛ ለፍታችሁ ያመጣችሁትን ገንዘብ በጥሩ ነገር ላይ፣ በጥሩ ስራ ላይ፣ በቁም ነገር ላይ ብታውሉት የተሻለ ነው ብዬ አስባለሁ። ይሄ ወንድማዊ ምክር ነው። የጨረቃ ፋሚሊ እንግዲህ ዛሬ ለእናንተ የሚሆን ነገር ነው ይዤ የመጣሁት። ቤቱን ሰብስክራይብ አድርጉ። ምክንያቱም እስካሁን እንኳን 5000 አልገባንም። 5000 እንኳን እስካሁን አልገባንም። ስለዚህ ቤቱን ሰብስክራይብ አድርጉ እና እንደነገርኳችሁ ነው የጨረቃ ፋሚሊ እንግዲህ ከዚህች እህታችን የምትማሩት ነገር ይኖራል ብዬ አስባለሁኝ። ስለዚህ ከዚህች እህታችን የተማራችሁትን ትምህርት ቁም ነገር ላይ እንድታውሉት ነው የምፈልገው። ሌላ ጊዜ ደግሞ በሌላ ሐሳብና በሌላ ነገሮች እመጣለሁኝ። አዳዲስ ነገሮች ይኖራሉ ወደፊት ላይ የምታዩት ይሆናል። ስለዚህ ቤቱን ሰብስክራይብ እያደረጋችሁ ምለቀውን ቪዲዮ ሼር እያደረጋችሁ አበረታቱኝ። ምክንያቱም የጨረቃ ፋሚሊ ነኝ። ለእናንተ የሚሆን ነገር እጄ ከመጣሁ እናንተን ስለሚጠቅም ሰብስክራይብ አድርጉ። ወዳችኋለሁኝ በጣም። ቀጣይ ቪዲዮ ላይ እንገናኛለን። ደህና ሁኑ።